ሰበር ዜና የጦርነት ጉሰማው ቀጥሏል። የፈትለ ወርቅ ሞንጆሪኖ ስጋት፣ የጀነራል ባጫ ባሩድ አዘል አስተያየት፣ የኢጋድ ድንገተኛ የሱዳን ጉዞና የጽምዶ ስጋት፣ የሚዲያዎች እገዳ እንዲሁም የትራምፕ የጋዛ መግለጫ። ሰላም ጤና ይስጥልን የዩቲዩብ ቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ዕለታዊ ዜና ወደ ጥናታችን በሀገራችን ኢትዮጵያ፣ በቀጠናችን ምስራቅ አፍሪካ እንዲሁም በዓለም አቀፍ ደረጃ የተከሰቱ አበይትና አነጋጋሪ ወታደራዊና ፖለቲካዊ ኩነቶችን በሰፊው አያይዘን አዘጋጅተንላችኋል። ዛሬ የምናቀርብላችሁ መረጃ በጣም አሳሳቢ የሆኑ ጉዳዮችን የያዘ በመሆኑ እስከ መጨረሻው አብራችሁን እንድትቆዩ በጥብቅ እንጋብዛችኋለን። ወደ ዝርዝር መረጃዎች ከማለፋችን በፊት ለዚህ ቻናል አዲስ ከሆናችሁ ሁሌም ፈጣንና እውነተኛ መረጃዎች ቀድመው ለእናንተ እንዲደርሷችሁ ሰብስክራይብ አድርጋችሁ ደወል ምልክቷን ተጫኑ። ወደ ዝርዝር መረጃው እንለፍ። ወደ መጀመሪያው አበይት ዜናችን ስናልፍ በሰሜን ኢትዮጵያ ያለውን ወቅታዊ ውጥረት የሚያንጸባርቅ መረጃ ደርሶናል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በደቡብ ምስራቅ ዞን በተካሄደ ህዝባዊ ስብሰባ ላይ በመገኘት ስለ ክልሉና ስለ ሀገሪቱ አሁናዊ የፖለቲካና የደህንነት ሁኔታ ከባድ መግለጫ ሰጥተዋል። ወይዘሮ ፈትለወርቅ በስብሰባው ላይ እንደገለጹት ከሆነ የፌዴራል መንግስት ከፍተኛ ቁጥር ያለው ሰራዊትና ወታደራዊ ቁሳቁሶችን ወደ ትግራይ አቅራቢያ ድንበሮች እያስጠጋ ይገኛል። ኃላፊዋ በዝርዝር ሲያስረዱም ፌዴራል መንግስት ከ8 በላይ የሰራዊት እዞችን፣ 4 በላይ ሜካናይዝድ ክፍሎችና ተጨማሪ በርካታ ወታደራዊ አቅሞችን ወደ ትግራይ አቅራቢያ ድንበሮች ማስጠጋቱን ተናግረዋል። ወይዘሮ ፈትለወርቅ አክለውም ለዓመታት ወርቃማ ታሪክ እየሰራን ህልውናችንን አስጠብቀናል፣ በጭራሽ እዚህ ደርሰን አንበተንም ካሉ በኋላ የፌዴራል መንግስትና የብልጽግና ፓርቲ የትግራይን ህዝብ ለማጥፋት እየሰራ ነው ሲሉ ከባድ ክስ አቅርበዋል። በመቀጠልም እኛ ግን እንደ ህዝብ እስኪያጠፉን አንጠብቅም አንፈቅድምም በማለት ጠንካራና ጥብቅ የሆነ መልእክት አስተላልፈዋል። ስለ ፕሪቶሪያው የሰላም ስምምነት ሲያብራሩ ደግሞ ህወሓት ስምምነቱን የፈረመው የጦርነቱን አጥፊነትና የሰላምን አስፈላጊነት ተረድቶ እንደሆነ ገልጸዋል። ስምምነቱ ሙሉ በሙሉ ጉድለት የሌለ ሆኖ እንዳልሆነ የጠቆሙት ሞንጆሪኖ ቢሆንም ግን የትግራይ ህዝብ ጥያቄዎች በሰላማዊ መንገድ እንዲመለሱ፣ ፍትህና ተጠያቂነት እንዲረጋገጥ፣ የተፈናቀሉ ወገኖች ወደ ቀደመ ቀያቸው እንዲመለሱና ነፃ ያልወጡ የትግራይ መሬቶች ነፃ እንዲወጡ በተደረገው ስምምነት መሰረት ተስፋ ተደርጎ እንደተገባበት ገልጸዋል። ነገር ግን አሁን ባለው ሁኔታ የፌዴራል ሰራዊት እንቅስቃሴ ስጋት ደቅኗል ሲሉ አስጠንቅቀዋል። ወደ ሁለተኛው አበይት ዝርዝር መረጃችን ስንሸጋገር የወይዘሮ ፈትለወርቅን ስጋትና ስብሰባ ተከትሎ በኬንያ ኢትዮጵያ አምባሳደር የሆኑት ወታደራዊ ባለስልጣን ጀነራል ባጫ ደበሌ የሰጡት አስተያየት ትልቅ መነጋገሪያ ሆኗል። ጀነራል ባጫ ደበሌ ህወሓት እንደገና ውጊያ ቢጀምር እንኳን ውጊያውን ከያዘው ቦታ ሆኖ መምራት እንደማይችል ገልጸዋል። ጀነራሉ ሲናገሩ ህወሓት ውጊያ ከጀመረ እንኳን ውጊያውን የሚመራው አስመራ ሆኖ እንጂ መቀሌ ሆኖ ውጊያውን መምራት እንደማይችል አረጋግጣለሁ በማለት ባሩድ አዘለና አወዛጋቢ የሆነ አስተያየታቸውን ሰጥተዋል። ይህ የጀነራል ባጫ ደበሌ ንግግር በብዙዎች ዘንድ የተለያዩ ጥያቄዎችን አስነስቷል። ጀነራሉ አክሎም አሁን ላይ ለሚዲያና ለህዝብ ለመናገር የማይመቹ አንዳንድ ከባድ ነገሮች አሉ በማለት በክልሉ በሀገሪቱና በዙሪያው ባሉ ጎረቤት ሀገራት መካከል ስላለው ሁኔታ አሻሚና አሳሳቢ የሆኑ ምስጢራዊ ነገሮች እንዳሉ ጠቁመዋል። ይህ የጀነራል ባጫ ንግግር ህወሓትና የኤርትራ መንግስት አላቸው የሚባለውን ግንኙነት ወይም በሰሜኑ ክፍል ያለውን አዲስ ወታደራዊ አሰላለፍ የሚያሳይ ነው ወይስ በምስራቅ አፍሪካ ዳግም አዲስ ቀጠናዊ ውጥረት እየተፈጠረ መሆኑን ጠቋሚ ነው የሚለውን ነጥብ የብዙዎችን ትኩረት ስበዋል። ወደ ሶስተኛውና ከሁለቱ አበይት ዜናዎቻችን ጋር በቀጥታ ወደሚያዘው ቀጠናዊ መረጃችን ስናልፍ የኢጋድ ሊቀመንበር ዶክተር ወርቅነህ ገበየሁ በሱዳን ካርቱም ድንገተኛ ጉብኝት በማድረግ ከሱዳን ሉዓላዊ ምክር ቤት ሊቀመንበር ጀነራል አብድልፈታህ አልቡርሃን ጋር ተወያይተዋል። በዚህ ውይይት ወቅት በሱዳን ያለውን ወቅታዊ የጦርነት ሁኔታና የሱዳን ህዝብ እየገጠመው ያለውን መከራ ለማስቆም ዘላቂ የሰላም ሂደትን ለማስፋፋት በሚቻልበት ሁኔታ ላይ መክረዋል። የኢጋድ መግለጫ እንደጠቆመው በሱዳን ሰላም መስፈን ለአፍሪካና ለመካከለኛው ምስራቅ ስትራቴጂካዊ ጠቀሜታ ያለው ከመሆኑም በላይ ለሚሊዮኖች የሱዳን ዜጎች ህይወት ወሳኝ በመሆኑ ኢጋድ የሱዳንን የሰላምና የመልሶ ግንባታ ጥረቶች በቆራጥነት እንደሚደግፍ አረጋግጧል። ነገር ግን እዚህ ጋር ትልቅ ጥያቄ ይነሳል። የኢጋድ ሊቀመንበር ጉዞና የጀነራል ባጫ ደበሌ ጦርነቱ ከተጀመረ ከአስመራ ነው የሚመራው የሚለው ንግግር እንዴት ይያዛሉ? በቅርቡ በኢትዮጵያ ኤርትራና የሱዳን ጀነራል አልቡርሃን መካከል ይፈጠራል ተብሎ ሲወራ የነበረው የሶስትዮሽ ጥምረት ወይም ጽምዶ አሁናዊ እድል ምን ሊሆን ይችላል? ጀነራል አልቡርሃን ከኢጋድ ጋር ያደረጉት ይህ አዲስ ውይይት የሱዳን መንግስት ከዚህ ቀደም ከነበረው የቀጠናው ሀገራት ወታደራዊ ስብስብ ወይም ጽምዶ እንዲወጣ ያደርገው ይሆን? በቀጠናው እየተካሄደ ያለው የዲፕሎማሲ ሽኩቻ፣ የኤርትራ ሚና፣ የሱዳን የውስጥ ውጥረትና የኢትዮጵያ ስጋት ተደራርበው የምስራቅ አፍሪካን የፖለቲካ ካርታ እየቀየሩት ይገኛሉ። አልቡርሃን ወደ ኢጋድ እጅ ከመለሱ በሰሜን ኢትዮጵያና በኤርትራ ድንበር አካባቢ ያለው ወታደራዊ ስብስብና የጽምዶ ህልውና ጥያቄ ምልክት ውስጥ እንደሚወድቅ የፖለቲካ ተንታኞች ይናገራሉ። ወደ አራተኛው የሀገር ውስጥ አበይት ዜናችን ስናልፍ በሀገራችን ሚዲያዎች ላይ የተላለፈ ህጋዊ ማስጠንቀቂያ እንከታተላለን። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዋጅ ቁጥር 1238/2013 በተሰጠው ስልጣን መሰረት
ለአሃዱ ኤፍኤም 94.3 የመጨረሻ የጽሑፍ ማስጠንቀቂያ መስጠቱን አስታውቋል። ባለስልጣኑ ይፋ ባደረገው መግለጫ መሰረት የማስጠንቀቂያው ምክንያቶች የሚከተሉት ናቸው። አንደኛ፣ ተቋማቱ የተሰጣቸውን የይዘት ግዴታዎች መጣሳቸው። ሁለተኛ፣ ተደጋጋሚ ያልተረጋገጠ ሚዛናዊ ያልሆነና የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው። ባለስልጣኑ አክሎ እንደገለጸው ከእርምጃው በፊት ከሁለቱም ጣቢያዎች ኃላፊዎች ጋር ተደጋጋሚ ውይይቶችና ምክክሮች ተደርገው የነበር ቢሆንም በጋዜጠኝነት ሙያና በዘገባዎቻቸው ላይ ጎልቶ የሚታይ የባህሪና የዘገባ ለውጥ ባለመታየቱ ምክንያት ይህ የመጨረሻ ማስጠንቀቂያ ተሰጥቷቸዋል። ባለስልጣኑ ውሳኔውን ያስተላለፉባቸው በመገናኛ ብዙሃን አዋጅ ቁጥር 1238/2013 አንቀጽ 74 ሐለተ ውሃ መሰረት እንደሆነ ጠቅሶ ተቋማቱ የህግና የሙያ ስነ ምግባር ደንቦችን አክብረው ካልቀጠሉና ስህተቶቻቸውን አርመው ካላቀረቡ ባለስልጣኑ ቀጣይና ከባድ ህጋዊ እርምጃዎችን ወይም ደግሞ የአየር ሰዓት ማገድን ወይም ፈቃድ መሰረዝን ጨምሮ እንዲወስድ በጥብቅ አሳስበዋል። በመጨረሻም ወደ ውጭ ዜናችን ስናልፍ የዓለም አቀፍ ትኩረትን የሳበውን የመካከለኛው ምስራቅ ሁኔታ እንመለከታለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ በጋዛ የሰላም ቦርድ በተደረሰው ስምምነት መሰረት የፍልስጤሙ ታጣቂ ቡድን ሐማስ ሙሉ በሙሉ የትጥቅ መፍታትና መሳሪያውን ለማስረከብ መስማማቱን ገልጸዋል። ትራምፕ እንደገለጹት ከሆነ ይህ ስምምነት ጋዛን በታጣቂዎች ሳይሆን በአዲስ የፍልስጤም ሲቪል መንግስት ለማስተዳደር በሚደረገው ጥረት ውስጥ ትልቅ ታሪካዊ እርምጃ ነው። በቀረበው ባለ 20 ነጥብ የሰላም እቅድ መሰረት ዋና ዓላማው ጋዛን ከሽብር ስጋትና ከጦርነት የጸዳች ማድረግ፣ ታጋቾችን ሙሉ በሙሉ ማስፈታት፣ የእስራኤል ጦር ከጋዛ ግዛት ሙሉ በሙሉ ለቆ እንዲወጣ ማድረግ እንደሆነ ተጠቅሷል። ነገር ግን እዚህ ጋር ትልቁ ጥያቄና የፖለቲካ ትንተና ይነሳል። የትራምፕ መግለጫ በእርግጥ በምድር ላይ ካለው እውነታ ጋር ይሄዳል ወይ? ሐማስ በእርግጥ መሳሪያውን ይፈታል ወይ? በርካታ የመካከለኛው ምስራቅ ወታደራዊ ተንታኞች እንደሚሉት ከሆነ ሐማስ ሙሉ በሙሉ መሳሪያውን ይፈታል ተብሎ ማመን አስቸጋሪ ነው። ሐማስ ላለፉት 10 ዓመታት ያገኘውን ወታደራዊ አቅም በቀላሉ አሳልፎ ይሰጣል ተብሎ አይጠበቅም። ይልቁንም ይህ የትራምፕ መግለጫ በምርጫ ወቅት ወይም በፖለቲካዊ ጫና ምክንያት የወጣ ሊሆን እንደሚችል ይገመታል። ሐማስ መሳሪያውን ለመፍታት እምቢ ካለ ወይም ደግሞ ስምምነቱን ካፈረሰ ይህ ሁኔታ በቀጠናው ላይ አዲስና የከፋ የጦርነት እሳት ሊያነድ ይችላል። በመሆኑም የትራምፕ መግለጫ እውን የመሆን እድሉ አጠራጣሪ እንደሆነና በቀጠናው አዲስ ውጥረት ሊፈጥር እንደሚችል ይነገራል። ውድ የቻናላችን ቤተሰቦች በዛሬው ዕለት ያቀረብንላችሁ 5 አበይት መረጃዎች እነዚህን ይመስሉ ነበር። የመጀመሪያው የወይዘሮ ፈትለወርቅ ሞንጆሪኖ ወታደራዊ ስጋት መግለጫ፣ ሁለተኛ የጀነራል ባጫ ደበሌ አወዛጋቢ ንግግር፣ ሶስተኛ የኢጋድ የሱዳን ጉዞና የጽምዶ አየር ላይ መቅረት ጥያቄ፣ አራተኛ በመገናኛ ብዙሃን ባለስልጣን ለአሃዱና አርቲስት ቤት የተሰጠ ማስጠንቀቂያ፣ አምስተኛ የትራምፕ የጋዛ የሰላም መግለጫና የሐማስ እውነተኛ ሁኔታ። እናንተስ በእነዚህ ጉዳዮች ላይ ምን አስተያየት አላችሁ? የጀነራል ባጫ ንግግርና የወይዘሮ ፈትለወርቅ ስጋት በሰሜን ኢትዮጵያ ሰላም ላይ ምን ያመጣል? ሱዳን ከጽምዶ ወጣ ብላ ከኢጋድ ጋር መስራቷ ቀጠናውን እንዴት ይቀርጸዋል? ትራምፕ ስለ ሐማስ የተናገሩት እውን ይሆናል ብላችሁ ታስባላችሁ ወይ? ያላችሁን ሐሳብና አስተያየት ከታች በኮሜንት መስጫ ሳጥኑ ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቷን በመጫን በየቀኑ የምንለቃቸውን አዳዲስና ተደራሽ መረጃዎችን ተከታተሉ። በሌላ መረጃ እስክንገናኝ ድረስ ሰላም ቆዩም።